ሰላም ብለናል የትስታችን በኢቢኤስ ቤተሰቦች እንደምን ሰንብታችኋል ፍቅርና ጸጋ ደስታና በረከት ሁሉ ከናንተ ይሁን ለማለት እንወዳለን በነገራችን ላይ ዛሬ ትስታችን በኢቢኤስ በሀገራችን ያለውን ሰሞኑን የምንሰማውን በጣም እጅግ ዘግናኝ የሆነውን በእውነት ኢትዮጵያዊነታችንን እኛነታችንን የማይወክሉ ነገሮችን በሙሉ ያወግዛል በጣም ልብ የሚነኩ ነገሮችን ሰምተናል እጅግ በጣም አዝነናል ሀገራችን እንዲያሲዮን ያምርባትም ስለዚህ አምላክ ደጉን ጊዜ መልካሙን ጊዜ የምንተሳሰብበትን ኢትዮጵያዊነታችንን የምንገልጽበትን መልካሙን ዘመን እንዲያመጣልን በእውነት እንማለዳለን እንጸልያለን ሁሉ ነገር በሀገር ነውና ሀገራችን ኢትዮጵያን በቅድሚያ ሰላም ያደርግልን ህዝቦቿን አምላክ ይጠብቅልን ለማለት እንወዳለን ዛሬ ትስታችን በኢቢኤስ እዚህ ቦሌ አካባቢ ነው የምንገኘው አንድ ፕሮግራም አላማ አለን እንግዲህ ይሄንን የዛሬውን ፕሮግራም በተመለከተ አዲስ አበባ ላይ የምናያቸው እጅግ በጣም ፈጣን የሆኑ ፕሮግራሞች እጅግ በጣም ፈጣን የሆኑ እድገቶች የትላንቷን አዲስ አበባ በጣም በቶሎ እንድንረሳት የሚያደርገን ነው ያ ማለት እንግዲህ አዲስ አበባችንን ስናያት ፈጣን እድገቶች መልካም ቢሆኑም ግን እድገቶቹ ብቻቸውን የሚቆሙ አይደሉም ወይም ብቻቸውን የአዲስ አበባ ትዕምርት የአዲስ አበባ ምልክት ሆነን የምናገኛቸው አይደሉም ትላንታቸውን መሰረታቸውን ዘመናቸውን መያዝ ማጀገንና ማሳወቅ እንዲሁም ደግሞ ማመስገን ያስፈልጋል የትላንቷ አዲስ አበባ በጣም በፍጥነት እየጠፋች እየከሰመች ነው ያለችውና ታሪኳ ትላንቷ ዘመኗ የአዲስ አበባ አሻራዎች በጣም በፈጣን ሁኔታ እየጠፉ ነው እና ትስታችን በኢቢኤስ አንዱም አላማው ከተሞች በሌላ መልክ ከመቀየራቸው በፊት ምን እንደሚመስሉ መዘገብ በዶክመንተሪ ማስቀመጥ በተንቀሳቃሽ ስዕል ማስቀመጥና በዛ አካባቢ የሚኖሩ ሰዎችን ደግሞ ቃለ መጠይቅ በማድረግ አካባቢው ምን እንደሚመስል ለታሪክ መሰነድ ወይም ደግሞ ለታሪክ ማስቀመጥ ነውና እንደዚህ አይነት ስራዎችን ላለፉት 6 አመታት እየሰራን እንደሆነ ይታወቃል ግን እንደዛም ሆኖ ፍጥነቱ እየቀደመን እኛ ከስር የምንቀርጽበት ነገር የኤሊ ጉዞ የሆነብን ነው እንግዲህ የዚህ ሁሉ ዋና አላማ አዲስ አበባችን ባላት ፈጣን እድገት ምክንያት ታሪኳ እንዳይረሳ ትላንቷ እንዳይረሳ ዘመኗ እንዳይረሳ በውስጧ ያለፉ ባለውለታ ሰዎች ሳይመሰገኑ እንዳያልፉ እንዲሁም ደግሞ ለዛሬው ስልጣኔ ለዛሬው የአዲስ አበባ ዘመናዊነት መነሻ የሆኑት ምልክቶች ወይ የሳር ጎጆዎች አለም ባለ ቸኮሌት ጣራዎች አሮጌ ጣራዎች ወይም ደግሞ በሰንሰል የታጠሩ አጥሮች አሊያም ደግሞ የድንጋይ ንጥፍ ሰፈሮች የአዲስ አበባ አሻራዎች ናቸውና እነሱን ማክበር ያስፈልጋል ዛሬ ወደ አንድ አካባቢ ነው የምንወስዳቸው በዚሁ በቦሌ ተሻግረን ደንበል የሚባለው አካባቢ ነው የምንወስዳቸው እዚያ ምን ሄድና አንድ አሻራው የጠፋ የሚመስል ነገር ግን ለዛ አካባቢ መቆርቆር ትልቅ ውለታ ያለውን ሰፈር እንቃኛለን እዚህ ሙዚቃ ጀባላችሁና እዚያው ሰፈር እንገናኛለን አብራችሁ Saynestilling in the minnacho Saynestilling in the minnacho Kesudamatan linnacho Saynestilling in the minnacho Kesudamatan linnacho Saynestilling in the minnacho أسمرة كمل خم ديك أسمرة كمل خم
دق أسمرة كمل لخم كبس دم السينا نعرن عخم دق أسمرة كمل لخم كبس دم السينا نعرن عخم دق أسمرة كمل لخم كبس دم السينا نعرن عخم أنا لي زمان ما شفتكم التم جرتا نقاردا التم جرتا نقاردا سلالو دفني سوداني دا التم جرتا نقاردا سلالو دفني سوداني دا أنا لي زمان ما شفتكم شعرك خليه يرفرف سيبي يهفهف شعرك خليه يرفرف حالات الشعر السالم تكتب موج وصفصف يا حالات الشعر السالم تكتب موج وصفصف ولما الرقص السخن دور وعد وهجف لما السخن دور وعد وهجف لما السخن دور وعد وهجف دور ستيلين عند منك تاينا ستيلين عند منك كسودامتن لنا يكو تاينا ستيلين عند منك كسودامتن لنا يكو
ትስታችን በኢቢኤስ ተመልሰናል። እንግዲህ በፕሮግራማችን መግቢያ ላይ እንዳልናችሁ በሰፈሮች ውስጥ ስልጣኔ ያለ ሁሉ ጊዜ እድገት አለ ለውጥ አለ ያ በጣም መልካም ነገር ነው ነገር ግን ለውጦች እድገቶች ሲኖሩ ስልጣኔዎች ሲኖሩ ፎቆች ሲሰሩ ከፎቆቹ በስተጀርባ ያ ሰፈር ምን ይመስል ነበር የሚለው ነገር የቃኘን ነው ደንበል ፊት ለፊት ነው የቆመነው እንግዲህ ደንበል በከተማ ውስጥ ያሉ ወይም ደግሞ በህንጻ ውስጥ ሱቅን ማኖር ወይም ደግሞ የግብይት ስፍራን በህንጻ ውስጥ በማኖር ደንበር በጣም ባለውለታ ነው ያው ቦሌም ሲባል ደግሞ የደንበል አካባቢ ወይም ደግሞ ደንበል ሱቆች የሚለው ነገር ዘመናዊነትን የሚያነሳን ብቻ ሳይሆን በጣም ከፍ ያሉ ውድ የሆኑ ቃዎች ወይም ደግሞ ተመራጭ የሆኑ ልዩ ልዩ ቃዎች ይሸጡበት የነበረበት ስፍራ ነው አሁንም ተመሳሳይ አገልግሎትን ይሰጣል ውስጡ በእውነት በጣም ያምራል እኔ ከመወዳቸው ኪነ ህንጻዎች መካከል አንዱ ነው ብዙ የኪነ ህንጻ ዕውቀቱ ባይኖረኝም ግን እንዲ ሳጥን የሚመስሉ ኪነ ህንጻዎች እየተሰሩ ነው በአብዛኛውና ብዙም ላይንም አይስቡም ንግድንና የቦታ ቁጠባን ብቻ መነሻ ያደረጉ ናቸው እዚህ ላይ እንደው በጣም አደራ ማለት የምንፈልገው በኪነ ህንጻ ዘርፍ ወይም ደግሞ አርኪቴክቶችን በጣም አደራ ማለት እንፈልጋለን አገልግሎቱን ብቻ ሳይሆን ለአይንም የሚስብ ሊሆን ይገባል ስለዚህ ደንበል አንዱ የኔ ምርጫ ነው ለማንኛውም እንግዲህ ደንበል ስመጣ እዚህ ስፍራ ነበር እንግዲህ ደንበል ከመሰራቱ በፊት ይህ አሁን ያለበት ህንጻና ከበስተጀርባው ያለው ሰፈር ደምረው ሱቅ ተብሎ ይታወቅ እንደነበረ ሰምተናል ይሄ ውብ ኪነ ህንጻ እዚህ ከመቆሙ በፊት ይህ ስልጣኔ እዚህ ከመምጣቱ በፊት አካባቢው ምን ይመስል ነበር ታሪኩን ትላንቱን እናያለን ስለዚህ የደምረው ሱቅ ሰፈር ትዝታና ሌሎች ተያያዥ ጉዳዮች ምን ይመስላሉ የሚለውን ውስጥ እንገባለን በጣም በሚገርማችሁ ሁኔታ አንድ ደስ የሚል ነገር እንገራችሁ የራሳቸው ያቶ ደምረው ልጆችም አግኝቻቸዋለሁ እዛው እየጠበቁኝ ነው እንሄድና ትዝታቸውን አብረን እንሰማለን ትዝታችን በኢቢኤስ ነው ደምረው ሱቅ ይሄው ወደዛው ነውስ Stilling in the midnight show Sayna stilling in the midnight show Kesudamatan Linna echo Sayna stilling in the midnight show Kesudamatan Linna echo Sayna stilling in the midnight show ከናስተለን እንደምናል በጣም ደስ ብሎኛል ስለተገናኘን እኔም በጣም ደስ ብሎኛል ማን ለበል እስኪ እንታወቅ መሰረት ደምረው ይባላል መሰረት ደምረው በዚህ ሰፈር ክባስ ደምረው ይባላል ክባስ ደምረው ወይ መሰረት ደምረው በጣም ጥሩ ቦሌ የሚያቀኝ በክባስ ደምረው በክባስ ምን ማለት ይሆን ክባስ ማለት ከቤት በላይ የሚደረግ ነገር ማለት ይሄ የቤቱ ክዳን እንደማለት ክባስ እኔ እዚህ ቦሌ የሚያቀኝ እኔ ቦሌ ስመጣ እንደው መሰረት ሲለኝ ስሜ አይመስለኝ ክባስ ነው ማቀው ስለዚህ ክባስ ነው የሚለው እንቀጥላለን ማለት ነው እርሶን ያገኘሁት አጋጣሚ በሰው ነው በቤተ ዘመድ እውነት ነው እና ከውጭ ሀገር ነው የመጡት አጋጣሚ ለሰርግ እንደመጡ ሰምቻለሁ እውነት ይሄም ታሪክ ደግሞ ይነሳ ዘንድ ምክንያት ስለሆነ በቅድሚያ በጣም አመሰግናለሁ እኔም በጣም አመሰግናለሁ መልካም የት ሀገር ነው የሚኖሩት እስኪ ጥቂት ነገር ስለርሶ መልካም ዳላስ ቴክሳስ ነው ልጆች 9 ልጆች አሉ እውነት ረቢሲንካ 2 ዳላስ አሉ 7 እዚህ እውነት ዘረብዙ ነው የሺሃረጊቱ የከቲቱ የኔ ዘረብዙ ስንቱን ደጅ ልጥና ልማለድ ይዤሽ እስክነጉድ እግዚአብሔር ይመስገን ሁሉም አሉ እግዚአብሔር ተመሰገነ መልካም 6 ልጆች አሉ እውነት አያቱም ሆነ ይግቡልኝ በጣም ደስ ይላል እውነት ነው እግዚአብሔር ተመሰገነ ይሁን መልካም እንግዲህ እርሶን ይሄ አካባቢ ደምረው ሱቅ ይባል እንደነበር ሰምተናል አሁን እነ ደንበል ያሉበት ይሄ አካባቢ በሙሉ በደምረው ሱቅ ይጣራ እንደነበር ሰምተናል እስኪ ስለ አባቱ በቅድሚያ ይገሩ አቶ ደምረው ማን ናቸው አቶ ደምረው ቦጋለ ሐረር ቦታ አላቸው ቡና ያስለቅማሉ እሺ ሐረር በአመት ቡና ይመጣል ቋንጣ ቀይና ነጭ ቋንጣ ተለይቶ በነጭ አቡጀዲ ተሰፍቶ ነው የሚመጣው ማለት ነው ክፍለ ሀገር ብዙ የእርሻ መሬት አላቸው እዚህ በጣም ብዙ ቤቶች ነበሯቸው እዚህ ደንበል አካባቢ የሚከራዩ ማለት ነው እሺ ከክፍለ ሀገር እህል ይመጣል ትሬንታ ኳትሮ ድሮ ትሬንታ ኳትሮ አዎ በትሬንታ ኳትሮ እህል ይመጣል እዛ መደዳ ሱቅ ይራገፋል
ከዛኛ ቤታችን ጎተራ ነበር እንዴ እዚህ እሺ እህል ጎተራ ነበር እህል ይመጣል እዛ እህል ጎተራ ይከተታል ማለት ነው ፋሲካ ሲመጣው ለሰፈሩ ሁሉ እዛ ለተከራየው ሰው ሁሉ ስንዴ አንድ ቁና ባቄላ አንድ ቁና ቡና በጎርጓዳ ሳህን እየተሰፈረ ለሰው ሁሉ ይሰጣል ለሰው ሁሉ ይሰጣል እሺ ስስት ምናምን ምናልባት እዚህ ቆም ስንል ሰፈሩ ላይ የቆዩ ታሪኮች የሚያሳውሳቸው ነው የኛ ቦታ ነበር ግን ተሸጦ ነው እንትን ወፍጮ ቤት ነው ይሄ በጣም ብዙ ጊዜው ነው ከተሸጠ ማለት ስለዚህ አቶ ደምረው ግዛት ሰፊ ነበር ማለት ነው ከወዲያ ከዚህ ሳይድ ሳይሆን ከዛ ሳይድ ከደንበል ሳይድ አዎ ከደንበል ጀምሮ ስለዚህ አሁን ደንበል የተሰራበት ቦታ ያቶ ደምረው የእርሱ አባት ግዛት ነበር ማለት ነው ያባባና የደጃች ደበበ አዎ የደጃች ደበበ ቦታ ነው እንደውም የደጃች ደበበ መኖሪያ ቤታቸው ነው የፈረሰው የኛ ያው መደዳ ሱቆች ናቸው መንግስት ወርሶት ነበር እነዛ መደዳ ሱቆች ፈረሱ ማለት ነው ይሄ አሁን የኛ ቤት ነበር እነዚህ ራሳቸው በጊዜያቸው ሱቆች ነበሩ እነዚህ ሱቆች ነበሩ ስለዚህ ደምረው ሱቅ እነዚህ ኪችኖቹ ነበሩ ሱቁ እዚህ ድረስ ነበር የቱ አካባቢ ነበር ደምረው ሱቅ የሚባለው እንደዚህ ነገር ነበር ቤቱ ይሄ ኪችኑ ነው ቤቱ ሲፈርስ ኪችኑ ቀረ ማለት ነው ይሄ የደምረው ሱቅ ኪችኑ ይሄ እናንተ ቤት ነበር ማለት ኪችኑ ነበር ክፈፎቹ ራሱ የድሮ የቀድሞ ጊዜን ይገልጻሉ ክፈፉ ጭቃው እነሱ የኪችን እንትኖች ናቸው እንጂ ዋናው ቤት አይደለም ዋናው ቤት መንገዱ የሰፋው ያፈርሱ ነው ይሄ መንገዱ የሰፋው ማለት ነው የተለያየ ነገር ነበር የሚሸጥባቸው ሱቆቹ በቃ ሸቀጣ ሸቀጥ መጠጥ ቤት ምናምን በቃ ብዙ እንትን ነገር አሁን ግማሽ ከዚህ ወደዚህ ያለው ያልተ እንትን ያላለው ቢጫው ህንጻ ነው አዎ ይሄ ቢጫው ይሄኛው ራሱ ያልተቀባው እሱ አሁን የኛ ሱቆች ነበር ዛጋት ትልቅ መጠጥ ቤት ነበር ግሮሰሪ ማለት እሺ ከወዲ መጥቶ 10 መደዳ ሱቆች ነበር እሺ ከዛስ ይሄ አሁን ፎቁ የተሰራበት ይሄኛው መደዳ ሱቅ ከዚህ ጀምሮ እስከዛ ባቡር መንገዱ መታጠፊያ ድረስ ቤቶች ነበር የኛ ማለት ነው ወደዛ ቤቶች ነበር ወደዚህ ቤቶች ነበር ወደዚህ እስከዚህ ድረስ በጣም ብዙ ቤቶች ነበር እዚህ አካባቢ ወደ 30 ደጃፍ ነው 30 ደጃፍ ማለት 30 ሱቆች የተለያየ ንግድ የሚከወንበት 30 ደጃፎች ነበሩ እዚህ ጋር ሌላ ነገር ሲያጫውቱን ታክሲ ራሱ ሲያዝ አሉ ከተለያየ ደምረው ሱቅ ነው ደምረው ሱቅ ተብሎ ነበር እስኪ ንገሩኝ እሱ ከፒያሳ ብትመጣ ደምረው ሱቅ ካልክ እዚህ ነው ከመርካቶ ብትመጣ እዚህ ነው ከቦሌ ብትመጣ ከየትም ቦታ እዚህ ሰፈር ስትመጣ ደምረው ሱቅ ይያልክ ነው የምትመጣ ከየትም ብለ አባቴ ራሳቸው መኪና ከሌላቸው ደምረው ሱቅ ብለው እየሳቆ ይመጣል ብዙ ጊዜ ይላሉ አንዳንድ ጊዜ ቆይ ሲበግሬ ልውጣ ምናምን ብለው ይወጡና ደምረው ሱቅ ብለው ነው ተሳፍረው የሚመጡት ማለት ነው እና ይስቃሉ የዛን ጊዜ ደምረው ሱቅ ይመጣ ራሳቸው ስለሚጠሩ እኔ እንደውም ያባቴ ስም እዚህ ቦታ ለምን አልተጠራም ብዬ ሁሉ ጊዜ በራሴ ባይምሮዬ በጣም እናደደ ያ ነው ከኛም ቁጭት ጎሻው ጥሩ ነገር አመጡልኝ እዚህ ብዙ ነገር ይሰሩ ናቸው አባቴ እንዲቀላል አይደለም ሙሉ ስማቸው ማለት ነው ደምረው ቦጋለ አባቴ በህይወታቸው በጣም ደግ ነው ኃይለኛ ናቸው እንጂ ደግ ናቸው ለሰው ማሰብ ለሰው መስጠት ብዙዎቹ አባቴ ከሞቱ በኋላ የተሸጡ ቦታዎች ናቸው ይሄ በሙሉ ያቶ ደምረው ግዛት ነው ይሄ በሙሉ ከዚህ ጀምረ እስከዛታች ድረስ ያቶ ደምረው ግዛት እነዚህ ሁሉ አሁን እኔ እንኳን ከወጣ አሁን እናቴ ከሞተች በኋላ ነው ይሄ የተሸጠው ይሄኛው ማለት ነው ያው እዚህ መኪና የቆመበት የኛ ግቢ ነበር የቤታችን ግቢ ነው እነዚህ በሙሉ የእናት ያባቴ ቦታ ነው ጎተራዎቹ በዚህ ጋር ነበር እሺ እንደዚህ በቃ ይሄ አሁን ከዚህ ዳርዳሩ ጎተራ ነበር የጎተራ ማለት ነው ስለዚህ በቃ ግዛቱ አብዛኛው ግዛት ያቶ ደምረው ነበር አቶ ደምረው በጣም በእውነት ትልቅ ታሪክ ነው አዎ እኔ ስማቸው ባለመኖሩ በጣም ይቆጨኛል በጣም ይሄ በቃ እኛ የኖርንበት ነው እኔ እዚህ ጋር ትልቅ ቤት ነበር ራሴ የሰራሁት ይሄ አሁን የቆመበት ቦታ ነው
እሱ ጋር እኔ ነበረኝ ወንድሜ ከጀርባ ቤት ነበረው መልካም እስቲ ስላቶ ደምሮ ደግሞ እንቀጥል ግን በቃ ለደግነታቸው ደግ ናቸው ቤታችን ኑሯችን ሲሪየስ ነው እንዲ ዝም ብለህ እንደማንም ልጅ እኔ አሁን ወጥቼ በስልጣኔ ወጥቼ አባቴ ልክ ማታ 11 ሰዓት ሲሆን በረንዳ ላይ ቆሟል እዛ በረንዳ ላይ ቆሞ ማንንም ወንድ ቤት አይገባም ቄስ ትምህርት ቤት እዚህ ጋር ተከፍቶልናል ቤታችን ሁሉም ልጅ እዚህ ነው ተምሮ ወደ እንግሊዝ የሚገባው ማለት ነው መምህር ነበር አይነ ስውር ናቸው ሲደባደቡ ተወኛ እንዲዘው ነው በቃ ሲደባደቡ ራሱ እኔ የሳቸው ሁሉ ጊዜ ትዝታች እንትናቸው ማንና ከማጋር ደባደቡ ከተማሪ ጋር በቃ ሲያስተምሩ ካልተረዳ እንዲዘው ነው በቃ እንደዚህ አድርገው እንትን እሳቸው እኔን ያስተማሩኝ እሳቸው ናቸው ሰፈር ውስጥ ታዋቂ ከነበሩ ሰዎች መካከል እነማን ያሳውቃሉ እነ ኮሎኔል ሽፈራው አቶ ፍሳዬ የሚባሉ አሉ ፍሳዬ ገብረስታጤዎስ የሚባሉ አሉ ወደዛ ምን አይነት ቤቶች ነበሩ አካባቢው ላይ ጭቃ ቤት አነስተኛ ቤቶች የኛ ራሳችን የቤታችን መኖሪያ ጭቃ ቤት እነዛም ሱቆቹ ቢሆኑ ከፊታቸው በግንብ ይሰሩ እንጂ ጭቃ ቤቶች ናቸው የኛ የራሳችን ማለት ነው ደምሮ ሱቅ የሚባሉት ማለት ነው አዎ እኔ አሁን ደምሮ ሱቅ ሲባል መጀመሪያ የገባኝ ነገር አንድ ሱቅ ነበር የመሰለኝ ለካ አሁን እርሶ እንደሚሉኝ 30 40 የሚሆኑ መደዳ ሱቆች ነበር ያቶ ደምሮ ባለቤት ማን ነው ስማቸው ወይዘሮ ባዩ ሻሪያ ትባላለች ባዩሽ እሺ ስለሳቸው ደግሞ ይንገሩ ደግ እናት ነች እኛ በቤታችን እናቴ ወጣ ገበያ ትገበያለች ገበያ የሚገዛው ሌላ ሰው ነው ማለት ቤታችን ሰፍ ሙሉ ነው ምን ገዛውን ቂቤ ይሆናል ዘይት ይሆናል ቂቤ በገሮይና ዘይት በገሮይና ነው ተገዝቶ የሚመጣው ማለት ነው እናቴ ያንን ማኔጅ ማድረግ ነው ቤት ውስጥ ልብስ ሲያስፈልጋት እንኳን ልብስ አባቴ ገዙና ከሰፊ ይዘው ከመርካቶ ይመጡና አስለክተው ልብስ እመቤት ነበሩ አቀጨነ እመቤት ልብስ የሚገዙላት እንደሱ ነው እንጂ ይሄ እንደ ሚስት ወጣ ገበያ ገዝታ ምናምን በተፈጥሮ አድርጋውታ ጫማ ተለክቶ ነው እሺ እግሯ በወረቀት ተለክቶ ነው ጫማ ከመርካቶ ተገዝቶ የሚመጣላት ማለት ነው በጣም ደስ አሁን ስንሰማው ተረት የሚመስል ነው ግን እንግዲህ እንትን አይደለም ጎሎባት አይደለም አዎ ክብሩ እኮ ነው ወጣ ክብሩ የኔ ሚስት እንደ ገበያ ወጣ ትገዛለች አይነት ነገር ደምሮ ቦጋለ ሲባል ድሮ በጣም የተከበሩ ሰው ናቸው በግዛታቸው አንድ ነገር ምነግርህ ሐረር አባቴ ሲሄዱ ጠንቋይ ከተባለ ይገርፋሉ አሉ በግዛታቸው ከዛ ጋር አንድ ጠንቋይ እዛ ጋር አይኖርም ደምሮ አለ ከተባለ በቃ ድራሹ ነው የሚጠፋው ይባላል ሁሉ ጊዜ ይሄ ቤት እንዲሁ ሳየው ግምቴ ነው ምናልባት የቀድሞ ቤት ይመስላል አሰራሩ ከነ ህንጻው ያሰውታል ይሄ ቤት የደጃች ደበበ ቦታ ነው የድሮ ነው ግን እንዳለ ነው ምንም የተነካ ነገር የለውም እንደነበረ ነው የኢትዮጵያዊ ሆኖ ሶማሌ ሆኖ ሰዎች እዚህ ነበር መልካም ይሄ መስሪያ ቤት ደግሞ ያው ባለውለታ የኢትዮጵያ ባለውለታ የሆነ መስሪያ ቤት ነው የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ወይም ድሮ እማማኮ የሚባለው መስሪያ ቤት እኮ ማለት ነው እርዳታ ማስተባበሪያና ማደራጃ ኮሚሽን የማማኮ ነው የተሰራው ይሄ አዲስ ህንጻ ነው እንጂ ቦታው የነ ኮሎኔል ሽፈራው ቦታ ነው ደምሮ ሱቅ አቤት ደምሮ ሱቅና ትዝታው እንደቀጠለ ነው አሁን ደግሞ እናታችንን አግኝተናል በቅድሚያ እንተዋወቀው እሺ አጸደ ተክሌ ይባላል ወይዘሮ አጸደ ተክሌ በጣም እናመሰግናለን እኔም አመሰግናለሁ መልካም እናታችን እስቲ ስለ ደምሮ ሱቅና ትዝታው ይንገሩኝ ስለ ሰፈሩ
ደምረው ሱቅ ማለት እንግዲህ ያቶ ደምረው ቤቶች ነበሩ ብዙ መደዳ ቤቶች ነበሩ እና ጠጅ ቤት ነበረ ጠጅ ቤት ሁለት ጠጅ ቤቶች ነበሩ ወይዘሮ ጌጤ አቶ በቀለ የሚባሉ ታዋቂ ሁለት ጠጅ ቤቶች ነበሩ ሱቅ ደግሞ ሁለት ሱቆች ነበሩ ሻይ ቤት አንድ ሻይ ቤት ነበረ በመሃል ደግሞ እኛም ነበርን ከነዛ ውስጥ እኔና ወይዘሮ የውብነሽ የሚባሉ ሁለታችን ሽሮ በመስራት ሽሮና ባልትና እንጀራ በመስራት እንተዳደር ነበር ከዛ በኋላ እየቆየ ሲሄድ በአጋጣሚ ይሄ የቀበሌ ክራይ ቤቶች ጭማሪ አልመጣም በዛ ሰዓት ጭማሪ ሲመጣ ብዙ ሰው ካቀሙ በላይ ሲሆን አካባቢው ብዙ ሰዎች እየለቀቁ ሲሄዱ እኔ ወይዘሮ ጌጤ የውብነሽ የምትባለው አንድ ደግሞ አቶ ክፍሌ የሚባሉ ኤርትራዊ ነበር ወሳቸው ደግሞ በመሃላችን ቤቶቹ ግን አቶ ደምረው ቤት ነው በደርግ ተወርሰው ነው ቤቶቹ መደዳ ቤቶቹ እየሰራን ስንኖር በ98 ቤቱ ቦታ ለይምሩ ነጋ ለልማት ማስፋፊያ ይምሩ ነጋ ማናቸው ይሄኛ ያቶ የደንበል ባለቤት ይምሩ ነጋ ነው የሚባሉት ይምሩ ነጋ ነው የሚባለው እና ለሱ ተሰጥቷል በሚል በቃኛ ተነሱ ተባል ልቀቁ ተባል አለምንም ነገር በቃ በ98 ብዙ ከኖርንበት ቦታ ለቀን ወጣና ሌሎቹ በሙሉ ተበታተለ እግዚአብሔር ይመስገን ይግል ሲፍራንክ አዲስ አጠገብ ሌላ የግለሰብ ቤት ተከራይተን እኛ ወደዛ ገባን ተከራይተን አቶ ደምረው እንግዲህ ባለቤታቸው በቅርብ ጊዜ ነው የሞቱት ማን ይባላሉ እኛ ቴሜቴ ነበር የምንላቸው እውነት ስማቸው ሌላ ስማቸው ማን አይነት ሴት ናቸው በጣም ቴሜቴ ማለት በጣም ጥሩ ሰው ተግባቢ ከዛም በኋላ ደግሞ ግቢያቸው ውስጥ ብዙ ሰው አከራይተው በጣም ብዙ ሰው በነፃ እንደመኖር ማለት ነው ግቢያቸው ውስጥ በጣም ብዙ ሰው ኖሮ ነበር አሁን ግን ቦታው እሳቸው ሞቱ ሳይሞቱም ግን እየቆረሱ ሽጣው ነበር ቦታው አሁን ደግሞ እሳቸው ከሞቱም በኋላ ያው ሽጣው ልጆች ተከፋፈሉት በጣም ጥሩ ነው እኔ እዚህ ሰፈር 5 ልጆች ወልጄ አሳድጊያለሁ እግዚአብሔር ይመስገን ልጆቼም ጥሩ ቦታ ናቸው እኔ ግን እስካሁንም እየሰራሁ ነው ከሰፈሩ በቃ ከሰፈሩ አለው እስካሁን ድረስ አሁን ቤቱ ምን ትባላለች ይሄን አጸደ ባርና ሬስቶራንት በስሜ ነው ያለው አቶ ደምረውን በአካል ያውቃቸው በአካል አላቃቸውም ልጆቻቸውን እሳቸው ባለቤታቸው ቴሜቴን ከሳቸው ጋር እንደውም ብዙ ተግባብተን ማህበራዊ ኑሮም ተግባብተን ነበር ሰውየውም ብዙ ማላቃቸው መልካም በፊት ታክሲ ራሱ ሲያዝ ደምረው ሱቅ ይባል ነበር አሉ ደምረው ሱቅ አለበለዛ ደግሞ እስራኤል ገራዥ ማለት ያው ሻዋ ዳቦ ያለበት ወደዚህ እንትን ቤተዛታ ሆስፒታል የዛ እስራኤሎች ገራዥ ነበር መኪናዎች ነበሩ የእስራኤል የርሻ መኪና በጣም በብዛት ነበር ከመርካቶ ስንሳፈር ምናምን ኬትም ሲመጣ እስራኤል ገራዥ ተብሎ ነበር እስራኤል ገራዥ ወይም ደምረው ሱቅ ተብሎ ነበር እና ይሄ ትራፊክ መብራት ሁሉ ሲሰር ከተሰራ በኋላ ነው ኦሎምፒያን በባለ ተጀመረው እንጂ መጀመሪያው ደምረው ሱቅ ቡናው ቀዘቀዘችው ይጣጣ በጣም ሸጋ ጨዋታ ነው ያጫወቱን እንደሰማሁት የእርሶ ሙያ ጥሩ ነው አሉ ጆ ወቅቱ በምንድን ነው የሚታወቁት ስል በበየአይነቱን ሳልቀምስ አልወጣም ክትፎ በ350 ቅቅል ቀይ ወጥ በቅልጥም ካይብ ጋራ አርገን 350 እንሸጥ ነበር ቀይ ወጥ አሁን ግን ሽሮ 70 ብር ገባ ልዘዝላችሁ መርሐባ እዚህ ሆነ እንዘዝ ወይስ በምንድን ነው በኢሜል ነው የሚታዘዘው ልጆቼ አሉ እግዚአብሔር ይባርካው እንግዲህ እናመሰግናለን ላጡት ለተቸገሩት ሁሉ ይስጥልን አሜን የተራቡትን ሁሉ እግዚአብሔር ያስባቸው አንተንም እግዚአብሔር ይባርካችሁ አሜን በቃ ቆራስ ወንድ ነው እሺ ቆርሳ መጀመሪያ ላይ ሰጣኛል ስብሐት በባህላችን መሰረት እንዴ እሺ ተባረክ በልብላ ለራስ ወጥ ሳይነካ ምን ጊዜ ከተባረከ በኋላ መጀመሪያ ስብሐት እሺ አባባዶ ነው የሚቀመሰው ከስብሐት ቀጥሎ ወደ ዋናው ወደ ዋናው በቃ ከዛ በኋላ ይሄ ካሜራማኑ እቺ ታንሰዋለች ያንሰዋል በደንብ አጉርሰው ዋው እንግዲህ ካሜራማኑን ትንሽ ማስቀናት አለብኝ አይደለም ካልጫዋም ከቀዩም ከዚህም እማ ይበሉ እንጂ ይበሉ እንቻው ሁሉም አላት ካሜራማኑ ያዝስት ካሜራማን ያዝ ትልቅ ሰው ካሜራማን በጣም ጥሩ ዋው ዛሬ ብቻዬን ነኝ ዶላይ ዛሬ ብቻዬን ነኝ እንግዲህ ከማይጋ ቆንጆ ነው በጣም እግዚአብሔር እድሜና ጤና ይስጣችሁ እግዚአብሔር ያክብርልን እንደዚህ አይነት አስተዋሻ አይጥፋ
እግዚአብሔር ጨምሮ ጨማምሮ እንደዚህ እንደናንተ አይነቱን እንዲያፈራ እግዚአብሔር ፍቅሩን ሰላሙን እንዲሰጥልን ጥላቻውን እንዲያርቅልን እንደ ጥንቱ ፍቅርና ሰላሙን እግዚአብሔር ያቀርብልን በረከቱ ረድኤቱን አይንሳን ትዝታችን በኢቢኤስ እንግዲህ የዛሬ ፕሮግራማችን ይሄንን ይመስላል አንድ ሐሳብ ላይ የማጠቃለያ ሐሳብ ለመስጠት እወዳለሁ እንግዲህ በዛሬ ፕሮግራማችን እንዳየነው ሰፈሮች በዘመን ሂደት ስማቸውን ይቀይራሉ በዘመን ሂደት በስልጣኔ የተነሳ ኪነ ህንጻቸው ይቀየራል መንገዶቻቸውን ይቀይራሉ ነዋሪዎቻቸውን ይቀይራሉ በዘመን ሂደት ከዘመን ጋር አብሮ የመጓዝ ነገራቸውን ባህላቸውን ይቀይራሉ ይህ እንግዲህ ከተማ ያው ልክ እንደ ልጅ አይደል ይወለዳል ያድጋል ይሞታልና በዘመን ሂደት የሚመጡት ነገሮች መቀበል ግዴታ ነው ይሄ ሸጋ ነገር ነው ነገር ግን በፕሮግራማችን እንዳየነው አንዳንድ ጊዜ የተለያዩ አካባቢዎች ሲለወጡ ትላንታቸው ምን ነበር ብሎ ማሰብ የትላንታቸውን ነገር ማክበር ማመስገን እንዲሁም ደግሞ ለትላንት ነገራቸው ለመነሻቸው የሚሆኑትን ሐውልቶችን ማስቀመጥ ያስፈልጋል ሐውልት በሁለት መልኩ መቀመጥ ይችላል ወይም በተለያየ መልኩ መቀመጥ ይችላል ብለን ማሰብ እንችላለን አንደኛው የዚህ አካባቢ ታሪክ በመጽሐፍ መልክ ተጽፎ ሲቀመጥ የሰፈሩ ታሪክ ወይም የሰፈሩ ሐውልት ሆኖ ማለት ነው አንዱ ይሄ ነው በሌላ መልኩ ስያሜው እንዳይጠፋ የሚያረጉ መዝናኛ ስፍራዎችን መሰየም ወይም ደግሞ በዚያ ቦታ ላይ በዚያ አካባቢ ላይ የነበሩ ሰዎች ከሚታወቁባቸው የተለያየ ርዕሰ ጉዳዮች አንፃር ወይ በታዋቂ ሰዎች ወይ በአካባቢው ስያሜ የሚሰየሙ የተለያዩ የንግድ ተቋማትን መሰየም ሌላው ደግሞ ፎቶግራፎችን የሰፈሩ ፎቶግራፎች በተለያዩ የንግድ ሱቆች ላይ ይሁን አካባቢ በአዲስ መልክ በሚሰራ ጊዜ በሚመጡ ህንጻዎችና የተለያዩ አገልግሎት መስጫ ተቋማት ላይ ፎቶግራፎችን ማኖርና የዚህ ሰፈር ትላንቱ ይሄ ነበር መነሻው ከዚህ ነበር ብሎ ለቀጣዩ ትውልድ ማስተዋወቅ ሊሆን ይችላል ማለት ነው ስለዚህ ልክ እንደ ደምረው ሱቅ አይነት በተለያየ ቦታ ያላችሁ የተለያየ ስያሜ የተሰጣችሁ ወይም የነበራችሁ ሰፈራችሁን ትላንታችሁን ዘመናችሁን እንድታስተዋውቁ በመጀመሪያ አደራ ምንለው ለአካባቢ ነዋሪዎች ነው ስለዚህ ዛሬ ያቶ ደምረውንም ቤተሰቦች አግኝተን ትዝታውን በዚህ መልክ አይተናል በነገራችን ላይ አሁን ያለንበትም ስፍራ እዚህ ሩዋንዳ ማዞሪያ አካባቢ ያለ መዝናኛ ስፍራ ነው ለህዝብ የተቋቋመ መዝናኛ ስፍራ ነው ስለዚህ መንገዶች የተለያዩ ህንጻዎች ሲሰሩ ህዝብን ያማከሉ እንዲሆኑ ይመከራል ይሄ አንዱ ማሳያ ነው ስለዚህ የቦሌ ሌላው መታያ ነው ማለት ነው ለማንኛውም የቀድሞ የደምረው ሰፈር ልጆች የዛሬ የደንበል እና አካባቢ ሰፈር ልጆች በሀገርም ቤትም እንዲሁም ደግሞ በውጭ ያላችሁ ሰላማችሁ ይብዛ ለማለት እንወዳለን ቀጣይ ሳምንት በአዲስ ፕሮግራም እንገናኛለን ትዝታችን በኢቢኤስ ነበር ጤና ይስጥልን እንደምናቸው ሳይነስትልኝ እንደምናቸው ከሱዳን መተን ልናያቸው ሳይነስትልኝ እንደምናቸው ከሱዳን መተን ልናያቸው Ubainama, kagir is keraswa.